እንደተፈጠረ ካልነገርሽኝ ልረዳሽ አልችልም። ግን እኮ ማን ያውቃል ድጋሚ ችግር ውስጥ ልትገቢ ቢሆንስ? ሚስጥርሽን በግድ ዲናን አንገቷን ያስደፋትና እንዲሁም ያስደነገጣት የዶክተር ርብቃ መልስ። ዶክተር ርብቃ አሁን ላይ አብርሃም በሚደውልላት ሰዓት ዲና አሁን ስለ ጽንሱ ማወቅ አለብኝ ብሎም ይላታል። እና በእርግጥ ደግሞ ይሄንን ሀሳብ ያመጣችው ዶክተር ነች ሲላትኝ በጣም ትናደዳለች። ቆይ ግን ይች ሴትዮ ምንድነው እኔን የማትተወኝ ለምንስ ነው ብላ በጣም ትበሳጫለች። እና ምንድነው ብላ ትላለች። በእርግጥ ይሄ የዶክተር ሀሳብ ነው። እናም እስኪ ትንገርሽ ብሎም ይላታል። ዶክተር ርብቃም አዎ ዲና አንቺ አሁን ነፍሰ ጡር ነሽ። እናም የአለባበስ ላይፍሽንና እንዲሁም ደግሞ የበፊት እና የአሁኑን መቀየር አለብሽ። ምክንያቱም ደግሞ አንቺ አሁን ላይ ነፍሰ ጡር ነሽ። እናም ለጽንሱ የሚመቸው ነገር ማድረግ አለብሽ ብላም ትላታለች። እንዲሁም ዲና ቆይ ይሄ ይመለከትሻል ወይ? እኮ ያንቺ ጉዳይ አይደለም ብላም ትላታለች። አብርሃምም ለምን እንደዚህ ትያለሽ? ዶክተር እኮ ነች። ስለዚህ ዶክተር ደግሞ የሚልሽን መስማት አለብሽ ብሎም አብርሃም ይላታል። እናም ዲና ሳታረግዝ አርግዣለሁ ብላ የምታጫውተው አብርሃምን ወይም ደግሞ አብርሃምን የምትሸውደው በዚህ ጉዳይ እውነቱን ሊደርስባት ስለሆነ በጣም ደንግጣለች። በተለይ ደግሞ ምርመራ አድርጊ ሲላትም በጣም ነው የደነገጠችው። ይህን የምታደርገውና እንዲሁም ደግሞ አብርሃምን የማያውቅም ግን እቺ ርብቃ ነች። እሷን ደግሞ እገላታለሁ ለምንድነው የማታርፈው በማለት በጣም ተናዳና ተበሳጭታ ትናገራለች። እንዲሁም ልዩ ለአብርሃም ኢሳቤል ለእናት እንደመጣችም ለመንገድ ትሞክራለች። ነገር ግን ልዩ ድርቅ ብላ ነበር የቀረችው። ልንገረው አልንገረው የሚለው ሀሳብ ውስጥ ነበረች። እናም አብርሃም ደረጃ ላይ እንደቆመም ምንድነው ብሎም ሲጠይቃትኝ አይ ምንም ብላም ትለዋለች። እናም በእኔ ጉዳይ እንዳዘንክብኝ አውቃለሁ ብዙ ነገር እንደሆነ፣ ግን ደግሞ አንተን አሳዝኛለሁ ይቅርታ አድርግልኝ ብላ አብርሃም ትጠይቀዋለች። ልዩ በቃ ይህን ጉዳይ እኮ ጨርሰናል። አሁን በዚህ ጉዳይ ሳቤላ መስማት የለባትም። ሳቤላ በፍጹም እንዳትሰማ ይህ እንደተፈጠረ በአንቺ ላይ ይላታል። ምክንያቱም ሳቤላ ከሰማች እንደምትጎዳም ስለሚያውቅ ለልጁ ማንነትና እንዲሁም ደግሞ ለልጁ ጤንነት ስለሚጨነቅ አብርሃም ሌላው ነገር አሁንም ቢሆን እዚህ ጋር የምትኖሪው ወይም እንድትቆይ ያደረኩትኝ ለልጄ ሳቤላ ስል ነው እንዳትጎዳብኝ። ግን ልዩ አንቺ ብዙ ነገር አድርገሻል፣ ሆኖም ግን ምንም ማድረግ አይቻልም ብሎም ይላል። ለአብርሃም እውነቱን ለመናገር ትሞክራለች። ቆይ ምንድነው ልትነግረኛለህ? የሆነ ልትነግረኝ የምፈልገው ነገር አለ አይደል ብሎም ይጠይቃታል። እሷም ደግሞ አዎ ብላ ትለዋለች። እውነቱን አፍራጭ እናገርና ከዛም በኋላ ቤተሰቦችን ፈጣሪ ያላቸው ብላም ትላለች። ይህንን ነገር ከተናገረች እንዲሁም ደግሞ ቤተሰቦቿ አደጋ ላይ እንደሆኑ ስለምታውቅ እናም እሺ በቃ ምንድነው ንገሪኝ በሚልበት ሰዓት ባርኮን ሲመጣ ያንን ሀሳቧን ለመናገር አልሞከረችም ነበረ። እቺ ተራገመች። ቆይ ምን ማለት ፈልጋ ነው ብሎ ባርኮን በጣም ይነድዳል። ዶክተር ርብቃም ልዩን ቆይ ከኔ ሚስጥር መደበቅ ጀመርሽ እንዴ ብላም ትላታለች። ርብቃ ይሄን ነገር ልነግርሽ አልችልም፣ ይሄ ሚስጥር ነው፣ ለሳቤላ ደግሞ ያስፈልጋታል ብላም ትላለች። ምክንያቱም ደግሞ የሳቤላን እናት እንዳገኘቻትና እንዲሁም ከሳቤላ እናት ጋር እንደተጫወቱም ሳቤላንም እንዳገናኘቻትኝ ልትናገር አልፈለገችም ነበረ። ይህንን መናገር ያልፈለገችው የሳቤላ እናት በተለይ ደግሞ አብርሃም አግብቷል ስትላትኝ ማግባቱ ጥሩ ነው በቃ ምክንያቱም ደግሞ እኔ ካንሰር ታማሚ ስለሆንኩኝ ነገ ጠዋት ስሞት እሱን ችግር ውስጥ አስገባለሁ ብዬ ነበር የጠፋሁት። ያው ግን እስካሁንም አለው እኔ ብላም ትላታለች። እናም ታዲያ ሁሉን ነገር ላቢ መናገር አለብን እንዲሁም ደግሞ ለሳቤላ ልንገራት ስትልም ሳቤላ በፍጹም ይህን ነገር ማወቅ የለባት። ምክንያቱም ደግሞ ሳቤላ ማዘንና መተከዝ የለባት። እኔ ነገ ጠዋት ስሞት እናቴ እያለች እንድትሳቀቅ አልፈልግም። ስለዚህ እናቴ ትመጣለች እያለች በሀሳብ ዝም ብላ ትቀመጥ እንጂ በፍጹም
ይህን ነገር ልነግራት አልችልም ብላም ትላለች። ልዩም በፍጹም እንደዚህ ሊሆን አይችልም መናገር አለብን ብላም ትላታለች። እናም መናገር እንደሌለባቸውም ትነግራታለች። የኢሳቤላ አክስት መታም ዲና ስትናገራትኝ ይኸውልሽ በፍጹም መናገራችም ዲና ማለት የተከበረች ሚስቴ ናት። እናም ስርዓት ይኑርሽ ብሎ አብርሃም ይናገራታል። ይህንን በሚናገራት ሰዓትኝ እሺ ሌላስ? እኔ እኮ ይመሰለኝ እኮ ይሄኛው ነበረ የሆነ ነገር አለ። ቆይ ከዚህኛው ሰው ጋር ምን ስታረጊ ነበር ቅድም? ብላም ትላለች። እውነቱን ለመናገር ትፈልጋለች። ይህንን ከተናገረች ለአብርሃም ባርኮንና ዲና ትሰራ ውስጥ ለሚገቡት ምክንያቱም ደግሞ ዲናና ባርኮን ባልና ሚስት እንደሆኑ ካወቀ አብርሃም በጣም ልቡ ይነካል። ምክንያቱም ሚስቴ ብሎ የሚያስባትኝና እንዲሁም ደግሞ ባርኮን የሚስቴ ወንድም ብሎም ስለሚያስብ እዛ ውስጥ አንድ ላይ እየኖረም እያለ አሁን ግን የዲና ባል ነው ሲባል ለአብርሃም በጣም ከባድ ችግር ነው። ዲና በጣም ተናዳ ይህን ሁሉ ነገር እያበላሸህ እንደ ሕፃን ልጅ ነገሮችን ሁሉ ማረም ሰልችቶኛል፣ በቃ ተወኝ ብላም ትላለች። እንዲሁም አብርሃም ለምንድን ነው የማታይኝ ግን አንቺ አሁን እንኳን ምን አይነት ስሜት እንደሆንኩ እንኳን ልትረጅኝ አትችይም፣ በአክሽ ወደዛ ብሎም አብርሃም በጣም ተናዶ ይናገራታል። ይህንን በሚናገራት ሰዓት እንዲሁም ባርኮንን በአንተ የተነሳ ነው ይሄ ሁሉ ነገር እየመጣ ያለ፣ ነገሮችን እኔ ያስተካክላለሁ፣ ነገር ግን አንተ ደግሞ ታበላሻቸዋለህ ብላም በጣም ተናዳ ትነግረዋለች። እናም አሁን ላይ መጠጣት ነው ፈልገው ብላ በጣም ትበሳጫለች። እኔ እችን ዲናንና እንዲሁም ደግሞ ይቺ መጥፎና ኮስታራውን ዲናን ነው የማውቀው። ይችን ዲና ማወቅ አላቃትም። ደግሞም አሁን ላይ ቆይ ለምንድን ነው የምጠጪው? ሁለታችንም ከጠጣን ደግሞ ትልቅ ችግር ይፈጠራል ብሎም ይላታል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቦቻችሁን ከልብ ነው አመሰግናለሁ። ውድ ቤተሰቦቼ ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። ኢሳቤላ ቀጣይ ክፍል ይዤላችሁ መጥቻለሁ። ሁላችሁም ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ዛሬ በጣም አሞኛል ውድ ቤተሰቦቼ፣ ሳወራ ራሱ በጣም ይውጋት እየወጋኝ ነው እና አሞኛል። ሁላችሁም ጸሎት አድርጉልኝ። ለድምፄ መቆራረጥም ይቅርታ ጠይቃለሁ። እንግዲህ ዛሬ ኢሳቤላ ቀጣይ ክፍል ይዤላችሁ የመጣሁትኝ ዲናና ባርኮ ሲጣሉ መጨረሻ ላይ እንግዲህ ሌባ አንድ ላይ ሰርቆ ሲካፈል ይጣላል እንደሚባለው አሁንም ባርኮንና ዲና አንድ ላይ ሲሰሩ እንደነበረ ሁላችንም እናውቃለን። ነገር ግን የሆነ ስህተት ከተፈጠረ ሁለቱም በጣም ይጣላሉ። ይህ ደግሞ በአንተ ምክንያት ነው ይህ ሁሉ ነገር የሆነው ብላ ዲናም